የአክብሮት ሰላምታችን በያላችሁበት ድረሳችሁ ውድ ተመልካቾቻችን፣ በዚህ ሰዓት ተሰሙ ትኩስ መረጃዎችን እናሰማችኋለን። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። አሊሬዛ አራፊ በጊዜያዊነት ኢራንን እንዲመሩ ተመረጡ። የእስራኤሉ ጠቅላይ ሚኒስትር የቤንጃሚን ኔታንያሁን መልእክት። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ አሊሬዛ አራፊ ሀገሪቱን በጊዜያዊነት እንዲመሩ መመረጣቸውን ኢራን ኢንተርናሽናል እና አልጀዚራ ዘገቡ። ክስተቱ የተከናወነው በኢራን መዲና ቴህራን ሲሆን ጠቅላይ መሪው አያቶላህ አሊ ኻሜኒ በእስራኤልና አሜሪካ ጥቃት በቢሮአቸው ውስጥ መገደላቸውን ተከትሎ ሀገሪቱ የ40 ቀን ብሔራዊ የሀዘን ቀን አውጃለች። እንደ ዘገባው ከሆነ አዲሱ ተመራጭ አሊሬዛ አራፊ ከፕሬዝዳንት ማሱድ ፔዜሽኪያን እና ከፍትህ ሚኒስትር ጎላም ሆሴን ሴኒ ኤልጄ ጋር በመሆን ከፕሬዝዳንት ማሱድ ፔዜሽኪያን እና ከፍትህ ሚኒስትር ጎላም ሆሴን ኤልጄ ጋር በመሆን የሽግግር አመራር ምክር ቤት አባል ሆነው ተመርጠዋል። አሊሬዛ አራፊ የተገደሉትን ጠቅላይ መሪ ቦታ ተክተው እንደሚሰሩ አልአረቢያ ዘገበ ሲሆን በ1937 በማሻር ተወልደው በ86 ዓመታቸው የተገደሉት አሊ ኻሜኒ መላው ኢራን ለ35 ዓመት በበላይነት መምራታቸው ይታወሳል። አዲሱ የሽግግር አመራር ምክር ቤት ሀገሪቱ ያለችበትን የጦርነት ውጥረትና ቀጣዩን የጠቅላይ መሪ ምርጫ የማመቻቸት ኃላፊነት እንደሚኖርበትም ተመላክቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መልእክት። በሚቀጥሉት ቀናት በአሸባሪው ስርዓት ውስጥ ያሉ በሺዎች የሚቆጠሩ ኢላማዎችን እንመታለን። ለጀግናው የኢራን ሕዝብ ራሳቸውን ከጭቆና ሰንሰለት ነጻ የሚያወጡበት ሁኔታ እናመቻቻለን። እናም በዚህ ምክንያት ደግሜ ለእናንተ እናገራለሁ። የኢራን ዜጎች ሆይ ይህንን እድል እንዳታባክኑ። ይህ እድል በአንድ ትውልድ አንድ ጊዜ ብቻ የሚመጣ ነው። ጊዜው በቅርቡ ስለሚደርስ እጃችሁን አጣጥፋችሁ አትቀመጡ። ሚሊዮኖች ሆናችሁ ወደ አደባባይ በመውጣት ህይወታችሁን መራራ ያደረገውን አስፈሪ ስርዓት ለመገልበጥ የምትወጡበት ጊዜ አሁን ነው። የእናንተ ስቃይና መስዋዕትነት በከንቱ አይቀሩም። የምትመኙት እርዳታ ደርሷል። ይህ እርዳታ በመንገድ ላይ ነው። አሁን ጊዜው ደርሷልና ለታሪካዊ ተልዕኮ አንድ ሁኑ። የኢራን ዜጎች፣ ፋርሳውያን፣ ኩርዶች፣ አዘሪዎች፣ አህዋዚዎች እና አባሎች ሆይ አሁን ኃይላችሁን አስተባብራችሁ ስርዓቱን የምትገለብጡበት የወደፊት እድላችሁን የምታረጋግጡበት ጊዜ ነው ሲሉም የእስራኤሉ ጠቅላይ ሚኒስትር መልእክታቸውን አስተላልፈዋል። ውድ ተመልካቾቻችን አብራችሁን ስላላችሁ እጅግ እናመሰግናለን። ወደ ቀጣይ መረጃዎች ስናልፍ ከዚሁ ከኢራን መረጃ ሳንወጣ የኢራን ከፍተኛ ወታደራዊ አመራሮች መገደላቸውን ኢራን አረጋገጠች። የሀገሪቱ መከላከያ ሚኒስትር አዚዝ ናሲር ዛዴህ ቅዳሜ ዕለት በተፈጸመ ጥቃት ተገድለዋል። የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብዱልሃም ሞሳቪ በተመሳሳይ ጥቃት መገደላቸውም ተረጋግጧል። በተጨማሪም የኤሊት እስላማዊ አብዮታዊ ዘብ IRGC መሪ ሜጀር ጀነራል መሐመድ ፓክፑር እና የመከላከያ ምክር ቤት ጸሐፊ የሆኑት አሊ ሻምከኒ መገደላቸውን ታስኒም የዜና ወኪል ዘግቧል። ትላንት ምሽት የአሜሪካው ፕሬዝዳንት ትራምፕ አብዛኛው የኢራን ከፍተኛ አመራር አልቋል ሲሉ መናገራቸው ይታወሳል። በተያያዘ ዜና የአያቶላህ አሊ ኻሜኒ ግድያ በሙስሊሞች ላይ የታወጀ የጦርነት አዋጅ ነው ሲሉ የኢራን ፕሬዝዳንት ተናገሩ። የአሜሪካና የእስራኤል ጥቃት የኢራንን ከፍተኛ መሪ አያቶላህ አሊ ኻሜኒን መግደሉን ተከትሎ የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ድርጊቱን በሙስሊሞች ላይ የታወጀ ጦርነት አዋጅ ሲሉም ገለጹ። ፕሬዝዳንቱ ባወጡት መግለጫ የእስላማዊት ሪፐብሊክ ኢራን ከፍተኛ የፖለቲካ ስልጣን ባለቤትና በዓለም አቀፍ ደረጃ የታወቁ የሺዓ መሪ መግደል በየትኛውም የዓለም ክፍል በሚገኙ ሙስሊሞች በተለይም በሺዓዎች ላይ በግልጽ የታወጀ ጦርነት አዋጅ ተደርጎ ይወሰዳል ብለዋል። ኢራን የዚህ ታሪካዊ ወንጀል ፈጻሚዎችና አቀናባሪዎች የመቀበል ሕጋዊ ግዴታና መብት እንዳለ ፕሬዝዳንቱም አረጋግጠዋል። ይህ ግድያ በመካከለኛው ምስራቅ ያለውን ጦርነት ወደ ከፍተኛ ደረጃ ያሸጋገረ ሲሆን የኢራን መንግስት ጠንካራ ምላሽ ለመስጠት እየተዘጋጀ መሆኑን ተጠቁሟል። ውድ ተመልካቾቻችን ለዚህ ሰዓት የያዝኩላችሁ መረጃዎች እነዚህ ነበሩ። በቀጣይ መረጃዎች እስከምንገናኝ ሰላም ቆዩልኝ።